ካንተ ጋር መወያየት ያለበት በዚህ ነው። አሁን የተናገረችው ላይ መልስ መስጠት አለበት። አዎ ተሰጣጣ ይመጣል፣ ችግር የለም ማለት ገዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ። በአወዛጋቢው ፈረሳይ መንግስት ምላሽ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ መስጂድ አጥር በሌሊት እንዲፈርስ ተደርጓል ሲል ድርጊቱን በጽኑ እንደሚያወግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ጠቅላይ ምክር ቤቱ ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። ከዚሁ ጋር በተያያዘም የቂርቆስ ክፍለ ከተማ አስተዳደር ባወጣው መግለጫ ምላሽ ሰጥቷል። ጠቅላይ ምክር ቤቱ ከ1967 ዓመተ ልደት ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ከትላንት በስቲያ ሌሊት ጨለማ ተገን በማድረግ ከመንግስት የሥራ ሰዓት ውጭ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነ ገልጿል። ይህን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር ትላንት በቅንጅት እንደሚሰራ መልክቷል። ጠቅላይ ምክር ቤቱ መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰባሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ በዚያው አጋጣሚ እናሳስባለን ብሏል። ለምሳሌ ያህል ብናነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን። በቅርቡ በአክሱም ከ160 በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ። በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው። ክቡር ሚኒስትር ሆን ተብሎ መንግስትና ህዝብን ለማቀያየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይስኩል ላይ ነገ የሆነ ቴክኒክና ሙያ ከነገ ወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንጻር የትምህርት ሚኒስትር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ንቃባቸውን ሂጃባቸውን ለብሶ ሲገቡ ብዙ ኢሹዎች ይነሳል። ሴኩሪቲ የምን ኢሹ ሊባል ይችላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ንቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በዓለም አቀፍ ደረጃም ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያለው ነው። ትክክል አይደለም። ልክ የሰማን ቀን የዛኑ ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለፉ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንደሆኑ ስንት እንዳሉ ምናምን ጠይቀን ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለውም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ
ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበት። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶላታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጅዛቸውን ይክፈላቸው። ነገ መልቂያ ማድረግ ከዚህ በላይ ከአላህ ፊት የእርሱም የምስክር ቃሉን እንፈልጋለን ያሉ ትልቁ ተስፋዬ ነገ መልቂያማ ከነቢያቶች ጋር አብሮ አላህ ስብሐነሁ ወተዓላ አስነስቶ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ስብሐነሁ ወተዓላ ተቀባይነት በዚህ ሰዓት የሰማኋቸውን ጥቅ 3 መረጃዎችን ልንገራቸው። እንግዲህ የዓለም ሎሬቱና እንዲሁም ደግሞ የእስልምና ጠበብት ንጉሱና እንዲሁም የማብራሪያ መጽሐፍና የመጽሐፍ ቅዱስ ወይም የቅዱስ ቁርአን ዋና አእምሮና ራስ የሚባለው ዶክተር ዛኪር ናይክ ማለት ነው በቅርቡ ወደ ምስራቅ አፍሪካ ኢትዮጵያ በቁርአን ወደ ተቀሰቀሰችው የሀበሾቹ ምድር የነ ቢላልና የነ ኡሙ አይመን ሀገር ሊመጣ ስለመሆኑ አንዳንድ መረጃዎች ያሳያሉ። ከፒስ ቲቪ ጋር በነበረው ቆይታ ላይ ኬንያ ላይ የነበረው እንግዲህ ቆይታ ምርጥ መሆኑን ገልጾ ቀጣይ ሀበሻይቱ ምድርና በቁርአን የተጠቀሰችው የነ ኡሙ አይመንና የቢላልን ሀገር ማየትን እንደሚፈልግ ገልጿል። ሁላችሁም እየገባችሁ ዌልከም እያላችሁ ማለት ነው ጻፉለት፣ ኮሜንት አድርጉለት። ሁላችሁም ሜንሽን እያደረጋችሁ ለብዙ ሰዎች እንዲዳረሱ አድርጉም። ከአንተ ጋር መወያየት ያለበት በዚህ ነው። አሁን የተናገረችው መልስ መሰጠት አለበት። አዎ ተሰጣጣ ችግር የለም ማለት ገዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ለፖለቲካ ለመስራት ላያመች ጭጉቴ ስለሆነ ስለገባኝ ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥላል። ከኔ ጋር ይቀጥል። ምንድነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጠኝ ዮኒሻ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስወጥተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመድረክ ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲል ለምንድነው ሊወግሩት የተነሱት? ሲጀመር በራሱ ማለት ነው። ኦኬ ለምንድነው ሊወግሩት የፈለጉት?
እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድን ነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑ። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክሶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሙስታል ጠይቅ አንተ አላህን ፍራ እንደዛ አትበል። ችግር የለውም። እንደምን ነው ስለሰማሁት ነው። ሰሞኑን ሰምቻለሁ በዚህ ጉዳይ እንኳን ደረሳችሁ በሚለው ርዕስ ተነስቷል። ተኗኗሩ የሚለው ተው እንደዛ አትበል። መስጠትማ ኤኒ ታይም ለካፊርም ለማንም መስጠት ትችላለህ። ኤኒ ታይም ላይ ለምስኪንም ለማንም እምነት አትለይም ስትሰጥ። 300 ሺህ ብር ነው ያወጣው እኮ ወደ 350 ሺህ ብር ነው ያወጣው። ተው እንጂ ጋሽ 1 ሚሊዮን ዳስ ያለ እኮ አላህ ይጨምርልህ። ግን ከበዓል ውጪ ነው መስጠት ያለብህ። ከበዓል ከሆነ ሪዝን ውጪ ደሃ ስለሆነ ምስኪን ስለሆነ መስጠት ኤኒ ታይም ትችላለህ። ግን በዓሉን ተገናርገን መስጠት አትችልም። ፎርሹ የትኛው ባሊ ይምጣ እዚህ ጋር ይፈስርልህ ደሴም ሚኒንግ የሚሰጥህ እንጂ እኮ ለደሃ መስጠትህ አላህ ይጨምርልህ። ኤኒ ታይም ካፊር ሙስሊም ስጥ አይልም። እስልምና ለማንም ለተቸገረ ለምስኪን ስጥ ነው። አብላ ነው የሚለው። እንደዛ አትበል። እኔ ሐራም ቢሆን አይደለም ያልኩት። እኔ ምን አውቄ ነው የምለው? አሊሞች ነው የሚሉት። የሚያውቁት እስልምና በደንብ የሚያውቁት ከሚሉት የሰማሁትን እርግጠኛ ነኝ። ባልሰማ አላወራህም። ስለሰማሁ ነው በጆሮዬ ትልልቅ አሊሞች ሲያወሩ። በዓላት ላይ እንኳን አደረሳችሁ ማለት በዓላት ላይ እንኳን አደረሳችሁ ብሎ ጊፍት መስጠት፣ በዓሉን ምክንያት አድርጎ ስጦታ መስጠት በእስልምና ኢትስ ፕሮሂቢትድ፣ በቃ በጣም የተከለከለ ወንጀል ነው። ምክንያቱም ኦሬዲ አንተ በዓሉን እየደገፍክ ነው ማለት ነው። Don't say that. I didn't say I told you all the time. Just I hear it now from the leaders of Islam. አጀንዳ ቀየረ። ስማ ታቦት ወጥቶ ሲመለስ እኮ አልሐምዱሊላህ ታቦታችን በሰላም ገባ የሚል ማህበረሰብ ውስጥ ነው ያለነው። ስለዚህ እሱ ደግሞ አለ ማለት ትክክል ማለት አይደለም። እንደ እስልምና ደግሞ ስህተት የሆነውን 100% ስህተት ነው ብለህ ነው ሲፈልግ ይቀየም ማንም። እኔ ልንገርህ ተኗኗሩ የሚለው ሐዲስን እሱን ነው የምወደው። ተኗኗሩ በሚለው ነው የማደርገው። ተኗኗሩ ሲልክ ወሰን በእምነት ላይ ወሰንን ሳታልፉ ነው የሚለው። ስትኗኗር አጀንዳ ቀይር እያሉ ነው። አጀንዳ ቀይር እያሉ ነው። አጀንዳ ቀይር። ተው አጀንዳ ቀይር። ሌላ ፖለቲካ ነው። እኔም እውቀቱ ስለሌለኝ ተው። እኔም እኮ ከራሴ አይደለም ወላሂ። እኔም ይኸውልህ ሰሞኑን በዚህ ዙሪያ ፈትዋ ይሰጡ ነበር እነ ካሊድ ክብሮ በደንብ ያጠኑት። እንግዲህ እምነቱን የሚያውቁት ከዛው እምነት የወጡ ሰዎች ናቸው። ገብቷል። ወጥቶ ስምናን አውቆ ስምናን እያስተማሩ ሰዎች ናቸው። በማንኛውም ሰዓት ላይ ምስኪንን ማብላት፣ ዘር፣ እምነት፣ ከለር ሰዓት ላይ ኤኒ ታይም ላይ ማብላት መጠጣት መብት ነው። እንዲህ ተኳኩዬ እንደማሳየው በኖርማል ላይፌ ያደስታ አለ ወይ? ከሰላት ስንርቅ ከአላህ ስብሐነሁ ወተዓላ መንገድ ስንወጣ ልክ ከዛ ተከትሎ የሚመጣው ደግሞ ጭንቀት ነው። ተከትሎ የሚመጣው ዲስኮምፈርት ነው። በቃ ውስጥ ያለ መርካት ያለ መደሰት እንሽራህ الصدر ያኛ ያመጣናል። ይሄ ደግሞ ዲቅ الصدر ያመጣል። የልብ መጨነቅን ስትረስን ያመጣል። ሁሌም አስመስለን መኖር አንችልም ያ اخوان። والله ወንጀል ላይ በምንሆንበት ጊዜ ሰዎች በተለይ በአሁኑ ዘመን የሶሻል ሚዲያ ዓለም ላይ ስፔሲፊካሊ እህቶቻችን ውጥርጥር ያለ ልብስ ለብሰው እየደነሱ ደስተኛ መስለው ለመታየት ይሞክሩ ይሆናል። በጣም ታምሪያለሽን የሚል ብዙ ኮሜንት ሊደርሳቸው ይችል ይሆናል። ግን ወላሂ ደስተኛ አይደሉም። ልክ ያን ቪዲዮ እንደጨረሱ ራሳቸውን ቁጭ ብለው እስኪያዩ ምንድነው እየሆንኩ ያለሁት ብለው ይጠይቁ። ሪሊ እኔ ደስተኛ ነኝ እንዲህ ተኳኩዬ እንደማሳየው በኖርማል ላይፌ ያ ደስታ አለ ወይ? ያ ማስመሰል ነው። እኔ እንትን ነው በቃ ድራማ ነው፣ አርቲፊሻል ነገር ነው። ሪል ደስታ ውስጥ እንኖር። ሪል ደስታ የሚገኘው የአላህ ሱብሓነሁ ወተዓላን መንገድ በነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ መሰረት መኖር ስንችል ነው። ሞዴላችን አይሻ ስትሆን ነው፣ ኸዲጃ ስትሆን ነው። ሰሐቦቻችን የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ነቢዩ ሰለላሁ ዐለይሂ ወሰለምን የምር ወደን ሞዴል ስናደርጋቸው ነው።